ይሄ ጉዳይ በሆቴል ላይ እንደመጣ ነው። ለቀቀኝ፣ አንገቴ ለቀቀኝ። ይኸውልህ ሰማኛለህ፣ ለቀቀኝ። እስከ መጨረሻችን አንፋታ። ለቀቀኝ። እሺ ነኝ አልለቀም። በሆቴል ላይ መጣ። ቪዲዮ ይዞ ማስፈራራት ወንጀል እንደሆነ አታውቅም? ጉዳዩ ይኸውልህ ከ3 ዓመት ጀምሮ ያሳስራል። ጉዳዩ ጠንከር ያለ ደግሞ ከሆነ እስከ 5 ዓመት ያሳስራል። እያስፈራራኸኝ ነው እንዴ? እያስፈራራው አይደለም። ታዲያ ምንድን ነው አንተ? አሁን እቺ ልጅ አሁን ያሳየኝ ልጅ ለኔም ጓደኛዬ ነች። ስለዚህ ጋር ነው ሰውዬ። ይኸውልህ ስለ ስራ እንገናኛለን እኮ እንጂ አሁን ይሄ ቪዲዮ ሌላ የቱ ጋር ነው ያለው? እሱን ብቻ ነገር ይኸውልህ፣ የማትወጣው ችግር ውስጥ ከመግባት በፊት አርፈህ ብትቀመጥ ይሻላል። እሺ ይኸውልህ፣ እኔ አንተን ለመርዳት አሁን ሌላ ነገር ውስጥ እንዳንገባ አስቀምጠው። ሰላም እንዴት ናችሁልኝ? ውድ የቻናሌ ቤተሰቦች ለቻናል አዲስ ናችሁ እንዳልከባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትረሱ። ዛሬ እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁኝ። ዛሬ አንድ የቻናሌ ቤተሰብ የሆነች እህቴ ውጭ ሀገር ነው የምትኖረው። ውጭ ሀገርም ከወጣች 15 ዓመት አልፏታል። ከ2 ዓመት በፊት ወረቀቷን ጨርሳ ለቫኬሽን ወደ ኢትዮጵያ መታ ነበረ። እዚህ በመጣችም ሰዓት እንግዲህ በጓደኛዋ አማካኝነት አንድ ልጅ ትተዋወቃለች። ከጊዜ በኋላም እንግዲህ ከዛ ልጅ ጋር ፍቅር ትጀምራለች። እንግዲህ ከዚህ ልጅ ጋር እዚህ ኢትዮጵያ ውስጥ ባለች ሰዓት በጣም ነበር የሚዝናኑት። የመሄጃዋ ቀን ሲደርስ ግን አብረው ያድራሉ። አብረው ባደሩ ሰዓትም እሱ ማስታወሻ ይሆነናል በማለት እርቃኗን ፎቶ ያነሳት ነበረ። እሷም እንግዲህ ፎቶ በሚያነሳት ሰዓት መጠጥ ጠጥታ ስለነበረ ተው እያለች ስትከለክለው ነበረ። ነገር ግን እሱን አልተጫነችውም ነበረ እንዳያነሳት። ከጊዜ በኋላ እንግዲህ ወደ መጣችበት ትመለሳለች እና በአንዳንድ ጉዳዮች ከዚህ ልጅ ጋር የነበራትን ሪሌሽን ታቆማለች። እሱ እንግዲህ በዚህ ሰዓት እሷ በወሰነችው ውሳኔ ባለመስማማትና በመናደድ ከዚህ ቀደም የቀረጻትን ቪዲዮ ፖስት አደርግብሻለሁ እያለ እያስፈራራት ጀመረ። ነገሩ እንግዲህ በማስፈራራት ብቻ አላቆመም ነበረ። ከዚህ በፊት እሷንም የቀረበው ለጥቅሙ ስለነበረ ያንን ጥቅም ማስቀጠል ስላለበት በዛ ቪዲዮ አማካኝነት እያስፈራራት ገንዘብ ያስልካት ጀመረ። የጠየቃት እንግዲህ በጣም ብዙ ገንዘብ ስለሆነ ያንን ገንዘብ በአንድ ጊዜ ከፍላ ስለማትጨርሰው ቀስ በቀስ ከፍላ እንደምትጨርስ ትነግረዋለች። እናም በየወሩ ገንዘብ ታስገባለት ነበረ። ነገር ግን ከሆነ ጊዜ በኋላ ሙሉውን ገንዘብ አንድ ላይ የማታስገቢ ከሆነ ወለድም ስላለው እየጨመረብሽ ስለሚመጣ እና ደግሞ ከአንቺ የተሻሉ ሰዎች የተሻለ ገንዘብ እንስጥህና ይህንን ቪዲዮ ስጠኝ እያሉኝ ስለሆነ ለነሱ ስጣቸዋለሁ ማለትም ያንን ቪዲዮ ለነሱ እሸጣለሁኝ በማለት እሷን ያስፈራራታል። እሷም እንግዲህ በዚህ ሰዓት ነበረ ለኛም ጉዳዩን ያሳወቀችው። ስታሳውቀን እንግዲህ በጣም ጨንቋት ነበረ። እኛም እንግዲህ ጉዳዩን ከሰማን በኋላ ስለ ልጁ ማጣራት ጀመርን። ከዚህ በፊትም የምታስታውሱ ከሆነ እንደዚህ አይነት ተመሳሳይ ቪዲዮ ሰርተን ነበረ። በነገራችን ላይ እንደዚህ አይነት የእርቃን ቪዲዮ ምናምን ለፍቅረኛችሁ ምናምን የምትልኩ ሰዎች ወይም ደግሞ እንደዚህ ልጅ ስትቀረጹ ዝም የምትሉ ሰዎች ጥንቃቄ አድርጉ። በመጀመሪያ ደረጃ የሚያፈቅራችሁ ሰው እናንተን ለቁም ነገር የሚፈልጋችሁ ሰው የራቁት ቪዲዮ የራቁት ፎቶ ላኩልኝ ብሎ አይጠይቃችሁም። ሁለተኛው ደግሞ እንደዚህ አይነት ነገር ከባህላችንም ጋር አይሄድም፣ ሴትነታችሁን ነው የሚያወርደው። ስለዚህ ጥንቃቄ አድርጎ እላለሁኝ። ድንገት ግን ተሳስታችሁም ልካችሁም ከሆነ ይሄ ነገር ወንጀል እንደሆነ ልታውቁ ይገባል። የራቁት ቪዲዮ ወይም ደግሞ ምስል ይዞ ማስፈራራት ወንጀል ነው። ከ3 ዓመት እስከ 5 ዓመት በስራት ያስቀጣቸዋል። በኮምፒውተር አዋጅ 958 2008 በግልጽ እንደተቀመጠው አንቀጽ 13 ላይ የኮምፒውተር ስርዓትን በመጠቀም ስዕልን፣ ቪዲዮን፣ ንግግርን አንድን ሰው ለመጉዳት ወይም ደግሞ ቤተሰቦቹን ለመጉዳት እንደ አይነት ድርጊት ያደረገ ወይም የፈጸመ እስከ 3 ዓመት እስራት ያስቀጣል። ነገሩ ከባድ ከሆነ ደግሞ እስከ 5 ዓመት ድረስ ያስቀጣል ተብሎ በግልጽ ተቀምጧል። ስለዚህ የራቁት ፎቶአችሁን ወይም ደግሞ ቪዲዮአችሁን ይዞ ለሚያስፈራራችሁ ሰው ይሄንን ቪዲዮ መላካችሁን እንዳትረሱ። ለማንኛውም ልጁን አግኝቼው ቪዲዮን ለማጥፋት ወይም ደግሞ እሱን ለማውራት ለማወጣጣት ቀጠሮ ይዘናል ከልጁ ጋር። ዛሬ ሄጄ የማገኘው ይሆናል። ከዛ በፊት ግን የዮሴፍ ጉዳይ ከምን ደረሰ እያላችሁ ብዙዎቻችሁ በውስጥ መስመር እየጠየቃችሁኝ ነበረ። እኔም እንግዲህ የዮሴፍ መጨረሻ ወደ እናንተ አምጥቼ ነበረ። ነገር ግን ዩቲዩብ ቪዲዮን አጥፍቶብኛል። ኮሚኒቲ ላይም ቪዲዮ እንደጠፋብኝ ለእናንተ አሳውቂያችኋለሁኝ። ስለዚህ ያንን ቪዲዮ ማለትም የዮሴፍን መጨረሻ ያላያችሁ ካላችሁ ከታች በማስቀምጥላችሁ የቴሌግራም ሊንክ ገብታችሁ እዛ ላይ ኢንትሮን ብቻ ስለማስቀምጥ ገብታችሁ ማየት ትችላላችሁ። ሌላው ደግሞ በበዓል ምክንያት የስራ ባልደረቦቼ ወደ የቤተሰቦቻቸው ስለሚሄዱ ትንሽ ሊቆይባችሁ እችላለሁኝ እና ከጠፋሁትም በዚህ ምክንያት እንደሆነ እንድታውቁልኝ እፈልጋለሁኝ። እንግዲህ እስከ መጨረሻው ድረስ አብራችሁን መቆየታችሁን እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። ፒስ። ሄሎ ሄሎ ወዬ ብሩኬ። ሄሎ ወዳጄ እንዴት ነህ? እግዚአብሔር ይመስገን። አስጠበቅከኝ የኔ ጌታ። አዎ የት ያልከኝ ቦታ ነህ? እዛው ነኝ። አዎ በቃ ደርሻለሁ። በቃ እሺ። ይኸውልህ ልክ እንደገባ ቦታ ወዴቱ ጋር ልበልህ? በቃ ፊት ለፊት ላይ ይታይሃል። ወደ በግራ በኩል ማለት ነው። በግራ በኩል ፊት ለፊት ላይ ይታይሃል። ደውልልኝ ካልተ። እሺ እሺ ነው ይላል። እሺ
A few moments later. ደረሰ መሰለኝ። ወይ ሄሎ የት አለ? አላየሁትም። ደረስክ? ያው እዚህ እጄን ያነሳው ነው። ደህና ሰላም ነው። ሰላም ደህና እግዚአብሔር ይመስገን። ቆየህብኝ? የአካባቢ ሰው ነህ እንዴ? የአካባቢ ሰው ነህ? ምን ነው ቦታ አቀማመጥ ምናምን ደበቅ አለብኝ። አይደለም ችግር የለም። ያው ሰላም ነው። ብሩክ እባላለሁ። እንዳልክ እባላለሁ። አልተዋወቅንም በደንብ። የኔን እንኳን ነግሬሃለሁ በስልክ። እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም ነው። ሁሉም ሰላም። የሆነ ነገር ስጃ ምንድን ነው የምትፈልገው? አባ ጁስ ነገር አምጪ። በስልክ ያለውን ነገር ነግሬ ነበረ። እንግዲህ የሆነ ስራ አለ ብዬሃለሁ እና ትንሽ ስላስጨነቀኝ ነው። ታውቃለህ አንዳንድ ሰው ለምሳሌ አሁን አንዳንድ ሰው የሆነ በስራው የሆነ ስምን ይገነባል አይደለ? አሁን ለምሳሌ ደላላ ሲባል በደላላ ስራ አሪፍ ሁኔታ ያለ አሪፍ ሰው አለ ተብሎ የሚታሰብ ካለ የሆነ ነገር ስትፈልግ ያ ደላላ ጋር እንደምትደውለው አይደለ? አሪፍ ስም አለው ተብሎ የሚታሰበው ማለት ነው። ስለዚህ እኔም አሁን በዚህ ስራ ላይ ምንድነው ያው እንደ ስራም ሊቆጠር ላይቆጠር ይችላል፣ ግን እኔ አሁን እዚህ ጋር ገንዘብ የሚያስገኝ ነገር ሁሉ እንደ ስራ ነው የማየው እና ምንድነው በእንደዚህ አይነት ነገር ብዬ ሰዎችን ሳማከር ያንተን ስም ነበር የነገሩኝ። ስልክም አልነበረኝም። ስልክም ስላልነበረኝ ሰፈርን ደግሞ ስለነገሩኝ የምትኖርበት ሰፈር ሄጄ አንዴ እንደዚህ መቃመያ ቤት አካባቢ ምናምን አይቼ ነበርና ከሰዎች ጋር ስለሆንክ ለማውራት ስለማይመች ትቼ ነበር ያለፍኩኝ። በሌላ ጊዜም እንደዚህ ይሄ ፑል ቤት ምናምን አይቼ ነበር። የዛኔም እንደዚህ ሰዎች ጋር ነበርክ። ለዛ ለማውራት አይመችም። ገባ? የሆነ እንደዚህ አይነት ቦታ ነው ማውራት መቻል ያለብን እና ከዛ በኋላ ነው እንግዲህ ስልክህን ተቀብዬ አንተ ነው ለማግኘት የፈለኩት። ደስ ብሎኛል ስላገኘው። እና እስኪ ለምን አይነት ስራ የፈለኩ ይመስላል ዝም ብለህ ስታስብ? ያው እኔ ሰፈር ውስጥ የምታወቀው በትናንሽ ነገሮችና ያው ጊዜያዊ የሆነ ፍላጎት ለማሟላት ብዙ ሰዎች ይመርጡኛል። እነዛን ስራዎች እሰራለሁ። ለምሳሌ አሁን ዝም ብለህ ግልጽ ለማድረግ ገባ? እኔም አሁን አንተ ጋር ሰውን ደስተኛ ማድረግ ነው ስራዬ። ሰውን ደስተኛ ማለት ሰዎችን አሁን የሰዎች የሚደሰቱበት የራሳቸው የሆነ ፍላጎት ፍላጎታቸው ይለያያል እንደ ደስታቸውም አይነት ማለት ነው። ስለዚህ ምን አይነት ስራ ለምን መሰለህ በግልጽ አንተ ጋርም ለማውራት እንዲመቸን ነው። እኔ አልፎ አልፎ ከባለሀብቶች ጋር እሰራለሁ። ያው የባለሀብቶች ስራ ነው የምሰራው። እነሱ ፍላጎታቸውን ማሟላት ነው። ያው ሴክሬት የሆነ ነገር ይወዳሉ እነሱ የታወቀ ነው። ፐብሊክ ላይ መውጣት ስለማይፈልጉ ያው በውስጥ ለውስጥ መሰራላቸው ስራዎች አሉ። እንዳልከኝ ከሆነም ደግሞ እንደዛ አይነት ስራ አለ ብለኝ ነበር ያወራነው መሰለኝ። ለምን መሰለህ አሁንም እዚህ ጋር እንደዚህ ብዬ ልጠይቅህ የቻልኩት የሆነ ነገሮችን በግልጽ ለማውራት እንዲመቸን ነው። አሁን ለምሳሌ አንተ አሁን ሰው ነው የነገረኝ ብያለሁ አይደለ? ሰው ነው የነገረኝ ብዬ ሰው የነገረኝን ሰምቼ መጥቼ እንደዚህ ብዬ ባወራ አንተ ሊደብርህ ይችላል። ገባ? ያ ደግሞ እንዲፈጠር ስላልፈለኩኝ ነው ነገሮችን እዚህ ጋር መጀመሪያ አንተ ከነገርከኝ እኔም ነፃ ሆኜ አንተን ለማውራት እንትን እላለሁ። ገባ? እና ምንድነው ለምን ስራ መሰለህ የፈለኩ እዚህ የልጅነት ጓደኛ ነበረኝ እና አሁን ላይ ውጪ ሀገር ነው የሚገኘው፣ አሜሪካ ነው የሚገኘው እና እዚህ በነበረ ሰዓት ስለ ልጆች ነበርን በጣም ብዙ ነገሮችን አሳልፈናል እና ድንገት ዲቪ ደረሰው ምናምን ዲቪ ከደረሰው በኋላ ያርግለት እውነት ለመናገር እዚህ ዘመድም ምናምን አልነበረውም፣ ብቸኛ ነበር። እዚህ እኔ ነኝ ያለሁት ለሱ ስለ የኔ ቤተሰቦች ጋር ነው ተጠቅተው ሲኖረኝ ነበር። የኔ አባት ለሱ እንደ አባቱ ነው። ገባ? ስለዚህ አሁን ከሄደ በኋላ አሁን ወደዚህ መምጣት ፈለገ። በጣም ብዙ ረጅም አመት ሆኖታል ወደዚህ ሳይመጣ እና ብዙ ጊዜ ና አስፈልለው ምንድነው እኔ ማንንም ብዬ ነው የምመጣው ይላል። እኛስ ቤተሰቦች አይደለም ነበር ምን ነው እና አሁን ሊመጣ አሰበና ሲመጣ ብቻውን አይደለም የሚመጣው የሆነ ስራ ምናምን ነገር ስላለው እዚህ የሚመጣበት የራሱ ጉዳይ አለው እና ሲመጣ በቲም ነው የሚመጡት ለአምስት ነው ሆኖ እና ምንድነው ያው ከመጡ አይቀር ተዝናንተው ፈታ ብለው ነው መሄድ የሚፈልጉት። በምን አይነት ጉዳይ?
ያው ግልጽ እያደረግነው ነው። አዎ ገባኝ። ስለ አሁን መዝናናት ስለ አሁን ላይ ሴት ይዞ ማይዝናና የለም። ስለ ሴት ሳትይዝ መዝናናት ቀረ አይደለ? ሱልኛቶ ስለዚህ ምንድነው አሁን እሱ የፈለገው ሴቶችን ነው የፈለገውና ሴቶችን ደግሞ በቃ ስራ ሆነብኝ ታውቃለህ። እኔ እንደዚህ ከስራዬ ጋርም አይገናኝማ። እኔ እንደዚህ ሴት የማግኘት እድሌ በጣም ጠባብ ነው። ገባ? አጠገቤ ደግሞ ያሉት ሰዎች ኩል ናቸው። እንዴት እነሱን እንደዚህ ደፍሬ ያወራለሁ? ስለዚህ ኬት አገኛለሁ የሚለውን ነገር እንደዚህ አንዳንድ ጓደኞቼ ምናምን ስጠይቃቸው ነበርና እሱንም ለኔ ተወውና እነሱ በሰው ከዛ በኋላ ያንተን ቁጥር ሰጡኝ ማለት ነው። ካንተ ጋር ያገናኘው ምንም ለኔ ተወውና በምን አይነት መንገድ ነው ግን መስማማት የምንችለው? ማለት አሁን ምን ያህል ይከፈለኛል የሚለው ነገር ጋር ብንሄድ ደስ ይለኛል። ስለ ሴቶቹ አታስብ። የሚያኮሩ ሴቶች አመጥልሃለሁ። እጆቻችን ላይ ናቸው ሁሉም ማለት ነው። ያው የሚፈልጉት እነሱም ይሄን ነውና በእጅ ካወራ በእጅ ይገባላል ሁሉ ነገር። እሱ ለኔ ተወው። ኢቭን ዲሊቨሪ አድርገህ ራሱ ከሀገር ለሀገር ይዛት እየዞርክ መዝናት የምትችላቸውን አማራጮች ፓኬጆች አሉ። ከየት ነው የምታመጣቸው? እኔ ግን በጣም የሚገርመኝ እሱ የስራ ጉዳይ ነው። እንግዲህ ለስራ ተክተህ ከሰራህ ታገኘዋለህ፣ ትሰራዋለህ። ያን ደግሞ ተክነህበታል። እኛ በቃ አሁን እንደዚህ እናደርጋለን። ይሄ የገንዘቡን ነገር አሁን አታስብ፣ የገንዘቡን ነገር አታስብ። ዋናው ምንድነው እኔ ይሄ እንደ ወንድሜ ነው የማየው ብያለሁ። እሱ በቃ መጥቶ የመጣበትን ዓላማ አሳክቶ ተዝናንቶ እንዲሄድ ነው የምፈልገው። እኔ የሱ ፍላጎት እንዲሞላለት ነው የምፈልገው። ወጣ። ስለዚህ አሁን ምን እናደርጋለን መሰለህ? ለገንዘቡ እንዳልኩ አታስብ። እሱ እንኳን ቢጎዳ እኔ ክሳለሁ። ታጥፋሻል። ከላይ ደግሞ እኔና አንቺም ተነጋግረን ከላይ የሆነ ፈርቅ ነገር እኮ መያዛችን የማይቀር ነው። ስራ ጀምሮ ከቃል ነው በቃ። ስለዚህ እነሱን ጠይቀናቸው እኔና አንተ እዚህ ጋር ከተስማማን እንደውም ከላይ ትንሽ አንተ ከተስማማንበት ከላይ ትንሽ የሆነች ነገር ጨምራል። ያቺን ደግሞ እኔና አንቺ ለሁለት ብንከፈላት ምንድነው? እንደውም እኔም እንግሊዘኛ ላይ ደካማ ስለሆንኩ በአንተ በኩል ባወራቸው ይሻላል። ያው እኔም እንኳን እስከዚህ ነኝ እንግሊዘኛ ላይ ግን አማርኛው ለኔ ተይልኝና ያው እኔም እስከዚህ ነኝ ግን ያው ይችላሉ እነሱ አማርኛው አልጠፋባቸው። ኦኬ እንደዚህ መግባባት እንችላለን ከነሱ ጋር። ታዲያ በምን አይነት መልኩ ነው ሴቶቹን ላሳያችሁ የምችለው? ስለዚህ መጀመሪያ ለኔ ያሳየኛ ስልክ ላይ ምናምን ፎቶዎቹ ምናምን ፎቶአቸው ምናምን ካለ ስልክ ላይ አሳየኝና በፎቶ ይሆናሉ ብለህ ነው? እስኪ አሳየኝና ድንገት እኔ የወደድኳቸው አይነት ምናምን ከሆነ የወደድኳቸው ምናምን ካሉ ለሱ እልካለሁ። አንተ ለኔ ልከልኝ እኔ ደግሞ ለሱ እልካለሁ። እስቲ እነዚህ ነገሮች ከሆኑ እሺ በዚህ ይሩኛል። እኔ ትልቅ ጉዳይ ስለሆነ ነው ሮጬ የመጣሁት እንጂ ጓደኞቼ ጋር ቁርስ ልበላ እያለን የደወልክልኝ እና ታዲያ ቁርስ አታዝም ነበረ? አረ የት ሄዳለህ ብለህ ነው? ዋናው ስራችንን እንስራ። አንተ ቆንጆ ልጆች አሉ ግን ስለ አሁን የሰው ልጅ እንደዚህ በፎቶ እንደምታየው በአካል ሊለይብህ ይችላል። አሁን እዚህ ጋር ፊልተር ምናምን ስላለ ምናምን ወይ ሊያንሱብህ ወይ ሊበዙብህ ይችላሉ። ገብቶሃል? እውነት ነው። በአካል ከምታውቃቸው የተሻለ ሊሆን ይችላል። ያን ደግሞ አንተም በአካል ባታየህ የተሻለ ነው ብዬ ነበረ ማስበው። ግን ያው ለአንተ እስካልሆነ ድረስ ደግሞ ያው እነሱ መጥቶ ቢያዩት የተሻለ ነበር ብዬ ነው ማስበው። ምን እናደርጋለን መሰለህ? አሁን እዚህ ጋር እንደማየው ከሆነ ስለ ብዙም ደስ አይልም። የሚመስጥ ነገር የለውም። ይኸውልህ ምን እናደርጋለን መሰለህ? እነሱ እንዲሳቡ የሆነ አትራክት እንዲሆኑ ይሄ የሆነ በቃ ይሄ ስለ ዊርድ የሆኑ ወጣ ያሉ ፎቶዎች ምናምን ካሉ ለምሳሌ አሁን ወጣ ያሉ ፐብሊክ ላይ የማይወጡ ናቸው እነሱ። ችግር የለውም እኮ ፐብሊክ ላይ ሳይሆን ዝም ብለህ ለነሱ እኮ ዝም ብለህ በፕራይቬት እኮ መላክ እኮ ነው። ከዛ እነሱ ሲያዩ ፊታቸው ምናምን ሸፍነ ነው ገባ? ፊታቸውን ሸፍነ አይዘይ እንደዚህ አይነት ወሬ ካወራን ለእንደዚህ አይነት ነገር ራሱ ክፍያ እንደሚያስጠይቀው ታውቃለህ። እንዴት? ምክንያቱም ራቁት የሚሆን ነገር ነው እየጠየቅኝ ያለው። ያን ደግሞ እኛ ተላላቅ ነው አለ ነው ዋናው አለ ነው። እሱ አይጠፋም ግን ያን ያለ ስራው የሚጠቅም አይደለም ብዬ ነው። እንዴት? ከስራው ጋር የሚያገናኘው ነገር የለም። ለምሳሌ የተወሰኑ ሰዎች ነው ይኸውልህ ምን ለማድረግ መሰለኛ ያሰብነው ስለ እነሱ አሁን እዛ ጋር ይሄንን ፎቶ ሲያዩ ይሻፍዳሉ አይደለ? ከሻፈዱ ደግሞ
ሲመጡ ከዚህ የተሻለ ነገር እናገኛለን ብለው ነው የሚመጡት። ገባ? ለፕራይቬሲያቸው ምናምን እንዳትጨነቅ ፊታቸውን ሸፍነን የምንልከው። የተወሰኑ አሉ ብዙም ባይባል። እስኪ አሳየኛ። እነሱን እዚህ ጋር እኮ የለም። አሳየኝ። ያ ፕራይቬሲ ስለሆነ ታውቃለህ፣ ሎክ አድርጌያቸው ያስቀመጥኳቸው የግል የሆነ ግንኙነትም ስላለን ከሰው ከሌሊቷ ጋር በዛ አማካኝነት ደብቄው ነበር። እሺ ካልከኝ ለስራችን ይደዳኛል ካል ለገንዘብ ማለው ነው ይለ አውጥቼ ላሳይህ። አይውስ ግን ብዙም ይደዳል ቢያል አልፈልግም፣ አልጠብቅም። ጁሳቸው አሪፍ ነው ባይሆን እዚህ ቤት አንተ የሚገርም ነው። ስለዚህ ተስማምተናል ማለት ነው። ታዲያ በቃ ይሄንን እንላክላቸውና ከዛ አለች ልጅቷ እዚህ የለችም። አዎ ማለት መምጣት አትችልም። እነሱም እስኪመጡ ድረስ ቢያንስ አሁን ያለን 2 ሳምንት ብቻ ነው። ላንተ የሚጠቅም ወሬ አይደለም፣ ግን ካልከኝ ልንገርህ። ውጭ ሀገር ነው ያለችው፣ ጓደኛዬ ነበረች። ከጓደኝነትም አልፎ ትንሿ ባንኬ ነች። እንዴት ማለት? ያው አካውንቴ ነው ያው የምታየው ፎቶ። አካውንቴ ማለት ደግሞ ያው ትንሿ ባንኬ ነች። ብር ብትልክልኝ በዚህ የተነሳ ነው። በዚህ ያታለልኩት ያስፈራራሃት ማለት ነው። በዚህ በለው ግን ይኸውልህ እዚህ ጋር አንድ ነገር አውቃል። ግን እንደዚህ ያስፈራሩ ገንዘብ መቀበል፣ እንደዚህ ይሄ የራቁት ነገር ምናምን ይዞ የራቁት ቪዲዮችን ይዞ ያስፈራሩ ገንዘብ መቀበል ወንጀል መሆኑን ታውቃለህ አንተ? ወንጀል መሆኑን ታውቃለህ? አሁን ስለ ስራ እናውራ። ገንዘብ ከተገኘበት ወንጀልም ቢሆን አሪፍ ነው። ይኸውልህ አይደለም ያስጠይቅሃል ማለት ነገ አንተ በዚህ ልጅ የተነሳ ያላነሰ አመት ነው የምትታሰረው። ከ3 አመት እስከ 10 አመት ማለት ነው እንዴ? ከ3 አመት እስከ 10 አመት ያሳስራል። ወንጀል ነው። የአንድን ሰው የኮምፒውተር ስርዓትን በመጠቀም የአንድን ሰው ቪዲዮ፣ ምስል፣ ንግግር ይዞ ማስፈራራት ወይም የራሱን የሰውየውን የግለሰቡን ወይም ደግሞ የቤተሰቦቹን ምስል ቪዲዮ ይዞ ማስፈራራት ወንጀል እንደሆነ አታውቅም? ጉዳዩ ይኸውልህ ከ3 አመት ጀምሮ ያሳስራል። ጉዳዩ ጠንከር ያለ ደግሞ ከሆነ እስከ 5 አመት ያሳስራል። እያስፈራራኸኝ ነው እንዴ? እያስፈራራው አይደለም። ታዲያ ምንድን ነው አንተ አሁን እቺ ልጅ አሁን ያሳየኝ ልጅ ለኔም ጓደኛዬ ነች። ስለዚህ ጋር ነው ሰውዬ ይኸውልህ ስለ ስራ እንገናኛለን እኮ እንጂ አሁን ይሄ ቪዲዮ ሌላ የቱ ጋር ነው ያለው? እሱን ብቻ ነገር ችግር አለብህ ከኔ ጋር? ችግር የለብኝም። እኔ ካንተ ጋር ችግር የለብኝም። እኔ ያለኝ ችግር ምንድነው? ይኸውልህ ያራዳ ልጅ አንድ ነገር ልንገርህ፣ ችግርህን ተነጋግረን እንፍታ። ወጣት ነህ፣ ነገ ብዙ ነገር ይጠብቃል በማለት ነው አሁን እዚህ ጋር አንተ ጋር በፒስ እያወራሁ ያለው። እሺ ስለዚህ ምፈራ ይመስላል? እኔ እያስፈራራሁ እኮ አይደለም። ሲጀምር እንድትፈራኝም አልፈልግም። ታዲያ ምንድነው እንደዚህ ያስቀጣል ምናምን? እኔ ስለ ስራ ጉዳይ መስሎኝ ነበር። እሺ አሁን እዚህ ጋር ያለውን እንዳላፍቻለሁ። ሌላ ምኑ ጋር እንዳለ ንገረኝ ወዳጄ። ሌላ ምኑ ጋር እንዳለ ንገረኝ። ያስቀመጥክበት ቦታ ካለ ይኸውልህ። አይ አልፈልግም ምናምን የምትል ከሆነ በቁጥጥር ውስጥ አንተ ማውለ እችላለሁ። እኔ ኮንፊደንስ እንደዚህ ከመጣ በግዛቴ ላይ እንዳለ ረስተዋል። ይሄ የምትኖርበት አካባቢ እኮ የኔም አካባቢ ነው። በግዛቴ ላይ ምናምን ትላለህ። አሁን ንገረኝ፣ የት አካባቢ ነው? ሌላ የቱ ጋር ነው ያለው? ይሄንን ብቻ ንገረኝ። ሌላ ካንተ ምንም አይነት ነገር አልፈልግም። ምኑ ጋር ነው ያለው? ምንም አይጠቅምም። ምኑ ጋር ነው ያለው ንገረኝ። እዚህ ጋር ያለውን እንዳለ ፎርማት አድርጌው አጥፍቼዋለሁ። አሁን ሌላ ምኑ ጋር እንዳለ ብቻ ንገረኝ። ሌላ ችግር ውስጥ መግባት ማትፈልሽ ቴሌግራም ላይ አለ አይደል? ቴሌግራም ላይ ያለውን እናጠፋዋለን ወይም ደግሞ ስልኩ እኛ ጋር ይቀመጣል። እንዴ ይሄ የራሴ ንብረት ነው። ወደ ምን ይኸውልህ፣ የማይሆን ችግር ውስጥ አትግባ ከኔ ጋር። እንዴ አንተ ለቀቀኝ። እንደዚህ ነገር ውስጥ ይኸውልህ ሰው ፊት ላይ ነገር ነው። ይሄ በጎን በኩል ያሉትን ያቸው እዛ ጋር ያቸው እዛ ጋር ቁጭ ያሉ ሲቪል የለበሱ ፖሊሶች ናቸው። እሺ ሰምተኛል አይደለ? እዚህ ስመጣ እንደዚህ አይነት ነገር እንደሚፈጠር ስለማቅ የህግ አካል ይዤ መጥቻለሁ። ሰምተኛል አይደለ? ስለዚህ ይሄ ስልክ እኛ ጋር ይቀመጣል። እዚህ ላይ ያለው ነገር ሁሉ ሲጠፋ ከዛ ስልክን መጣ ከኛ መውሰድ ይችላል። አይሆንም የምትል ከሆነ ግን እኛም ወደ ህግ ጉዳዩን እንወስደዋለን። ከዛ የማትወጣው ችግር ውስጥ ነው። አልገባም ይሄ ነገር። ይሄ ጉዳይ በህይወቴ ላይ እንደመጣ ነው። ለቀቀኝ፣ አንገቴ ለቀቀኝ። ይኸውልህ ሰማኛለህ፣ ለቀቀኝ። እስከ መጨረሻችን አንፋታም።
ለቀቀኝ። እሺ ነኝ አልለቀም። በህይወቴ ላይ መጣው። የማትወጣው ችግር ውስጥ ከመግባት በፊት አርፈህ ብትቀመጥ ይሻላል። እሺ እኔ አንተን ለመርዳት አሁን ሌላ ነገር ውስጥ እንዳንገባ አስቀምጠው። ምንም ይኸውልህ ጥጋበኛ ነው። እኔ መጀመሪያ ልጥቀም ብዬ ነው ያሰብኩት። እሺ ልጥቀም፣ ችግሩ እኔ እናንተ ተነጋግረን እንፍታ ብዬ ነበር። ምንድነው አለፈዚህ ሄደ። ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮአችን እንግዲህ እንዳያችሁት ይህን ይመስል ነበረ። እኔ እንግዲህ ይሄ ልጅ ወጣት ስለሆነ ዛሬ ከሰራው ስህተት ይማራል፣ ነገ ይቀየራል፣ የተሻለ ሰው ይሆናል ብዬ ነበር ያሰብኩት። ነገር ግን እሱ ጭራሽ ከኔ ጋር ግብግብ ውስጥ ለመግባት ነበረ የሞከረው። ስለዚህ ጉዳዩን ህግ እንዲይዘው አድርጌያለሁኝ። በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።